ሚፍታ ከህይወታቸው እውነትም መውጣት አለበት ብዬ አስባለሁ። እናንተስ ምን ታስባላችሁ? ግን አስባችሁታል? ሃይሚ የአርሰናል ደጋፊ ብትሆን ምን አይነት ዝገት እንደሚሆን በቃ እርስ በርስ የተደናነቁ ምናምን እንትን አይመጣውም። እኔ እንደተናገርኩት ነው። ሃይሚን ያረጋት ቀን ራሱ እያልኩ ነው። በቃ መሆን አለባት የማንቸስተር ደጋፊ። አንደኛ ማንቸስተራዊ ነን እኛ ራሱ፣ ሁለተኛ ደግሞ ቤት ላይ እንደዚህ ግርግር ሲፈጠር እንጂ አንድ ነገር ላይ ሁሌ መስማማት አለባችሁ ማለት አይደለም። ስለዚህ ሚፍታ ይባረር የሚል ሰው ካለ ተሳስቷል። ሚፍታ ትክክለኛ ሀሳብ ትክክለኛ ነገር ነው ይዞ የመጣው ብዬ አስባለሁ። ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁ በሰላማችሁ ብዝት ይበል እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሁላችሁም ሰብስክራይብ ማድረጋችሁን እየረሳችሁት ያላችሁ ስለመሰለኝ ሁላችሁም ሰብስክራይብ አድርጉ የሚለውን ንግግሬን ዛሬም እንደቀጠልኩት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን መከታተሉ እስከመጨረሻው ደግሞ ማየት እንዳትረሱ። መጀመሪያውን አይታችሁ የምትፈርዱ የምትቸኩሉ ኮሜንት መጻፍ ሳትደፉ የምትመጡ ሰዎች ካላችሁ እባካችሁ ከዚህ ነገራችሁ አድቡ። ረጋ ብላችሁ እስከመጨረሻው አይታችሁ መጥፎ የሚሆን ጥሩ ለመፍረድ እስከመጨረሻ ማየት ያስፈልጋልና እስከመጨረሻ ማየታችሁን እንዳትረሱ ለማለት ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ትላንትና አይታችኋል። ብሩክና ሃይሚ በጣም የተከራከሩ በጣም ብዙ ነገር እንትን እያሉ ምናምን ነበር። ብሩኬም ትንሽ ፕራንኩን ለመመለስ ያቀደ ይመስለኛል። ቤተሰብ አይመስላችሁም? ምክንያቱም ሰሞኑ ሁለት ተደራርቦበታል። ሁለት ተደርጓል። በቃ ሁለት ፕራንክ በአግባቡ ተሰጥቷል። በአግባቡ ድሮም አርሰናል እንደዚህ ነው። በቃ እኔ የማንቸስተር ደጋፊ ስለሆነች ሃይሚ ከዚህ በኋላ በይፋ የሃይሚ አድናቂ ነኝ። በቃ ምን ታስባላችሁ? ማለት ለመለያየት ምናምን ፈልጌ አይደለም ግን በቃ ሃይሚ ትመቸኛለች የማንቼ በመሆኗ ብቻ ማለት ነው። ቤት ይደምቃል። እኔ እንደተናገርኩት ነው። ሚፍታ ያመጣው ሀሳብ ግዴታ እንዳይት መሆን አለባቸው ማለት አይደለም። ድጋፍ ሃይማኖት የገለ ነው ይባላል። ቲምም ስትመርጡ የምትወዱት ቲም የምትመርጡት በፈለጋችሁት ስታይል በፈለጋችሁት መንገድ የፈለጋችሁን አጫዋቱ ሊያረካችሁ ይችላል ምናምን እንደሙዳችሁ ነው። ግን ደግሞ ብሩክና ሃይሚ መለያየት አለባቸው። ኦር ደግሞ ክለብ እሱ አርሰናል ሲደግፍ እሷ ማንቸስተር ኦር ሌላ ሰምቲንግ ክለብ መደገፍ አለባት ብዬ ማምነው ለዚህ ነው። በቃ ቤት ክርክር ያምራል ምናምን። እንደውም ቲክታክ ላይ አይ ቲንክ ሱ ሁለት ካፕሎች አሉ። ቲክታክ ላይ ነው ማቃቸው። ዩቲዩብ ላይ አንዳንዴ ነው የሚመጡ እነሱ። አሁን አንዱ የአርሰናል ደጋፊ እሱ የማንቸስተር ደጋፊ ነው። እሱ ቤት ላይ በጣም ጸዴ ነገር ነው የሚሰሩት። ጸዴ በቃ የአርሰናልና የማንቸስተር ጨዋታ ባለ ቁጥር በጣም የሚገርም ቪዲዮ ነው የሚያሳዩ። በቃ አርሰናል ከተሸነፈ ምን ታረግልኛለሽ? ማንቸስተር ከተሸነፈ ምን ታረግልኛለህ? ምናምን በቅጣት ይሆናል በግብዣ ይሆናል። በቃ ጸዴ ጊዜ ነው የሚያሳልፉ። በቃ ውድ የሚባል ሆቴል ውሰድና አዝናናኝ ትለዋለች ምናምን እንደዛ ነው የሚያሳልፉ። ልክ እኔ አይሙሬ ላይ መጣው ሃይሚ የማንቸስተር ደጋፊ ሆነች ሲባል ወር ደግሞ የማንቸስተር ልብስ አስለብሷት ቃል ሲያስገባት ሚፍታ ያ ነገር ነው ይመጣል። በቃ ጸዴ ቫይብ እንደሚኖረው ጸዴ በቃ የፍቅር ታሪክ እንደሚያሳልፉ በጣም የሚያምር ጊዜ እንደሚሆን በጣም በቃ ግምቴ ነው። ቤተሰብ በጣም ግምቴ ነው። ምክንያቱም ሁሌ አንድ አይነት መሆን ሁሌ በቃ አርሰናል እኮ አሸነፈ ዋይ ለሁለት አይደብርም? ልክ አርሰናል ሲሸነፍ እሷ ስታበሽቀው፣ ማንቸስተር ሲሸነፍ እሱ ሲያበሽቃት፣ ማንቸስተር ሲያሸንፍ እሷ ስታበሽቀው ምናምን ነው። አርሰናል ሲያሸንፍ እንደዛው ሲበሻሸቁ ምናምን ያምራል። አያችኋ ምን ያክል ሰፋ አድርገን ማሰብ እንዳለብን። ስለዚህ አሁን እኔ ሐሳቤ አርሰናል ዋንጫ አይበላም፣ እሱን እናውቃለን። ምናልባት ዘንድሮ ተሳክቶ ሊበላ ይችላል። ብሩኬ ለመፈንጠዝ እንዳትቸኩል። እሱ አዲስ ደጋፊ ነች። እኛ በላን እኮ እንድትልባት አልፈልግም። ምክንያቱም ቀጣይ ዓመት ማንቼ እና ሃይሚ ስለምንበላውና ከፍ ስለምናደርገው ማለት ነው። ብሩኬ እንግዲህ እንዳልኩ ነው እንዳፎክርባት ሃይሚ ላይ እንደ ሙድ እንዳትይዝባት። አዲስ ደጋፊ ነች። እንግዲህ 7 ጨዋታ ሲቀራው ነው የመጣችው። የማንቼ ደጋፊ ሆና የመጣችው ማንቼ 7 ጨዋታ ሲቀራው ነው። በ7 ጨዋታ እሷን ልትልባት ምናምን አይገባም። እና እኔ አሁን የምፈልገው ማንቼና አርሴ ጨዋታ ማንቼም ያለው ቀን ቪዲዮ እንድሰሩልን ከፈለጋችሁ ይቻላል። ላይቭ ስትሪም ማድረግ ላይቭ ስትሪም ላይ ተገኝቶ ላይቭ ስትሪምን ማድመቅ ይቻላል። እንደውም ሞር እንትን ከኖርማል ከኮንተንት በላይ ማንቸስተር ላይቭ ጨዋታ ሲኖረው ላይቭ ስትሪም ማድረግ ትችላላችሁ ዩቲዩብ ላይ። አርሰናልም ጨዋታ ሲኖረው ምናምን ላይቭ ስትሪም ያለማድረግ እንኳን እድል ያጋጥማችኋል። ገባችሁ? እየተበሳሸቃችሁ ምናምን በቃ ምግብ እየሰራችሁ ጸዴ እያሳለፋችሁ ያ ጨዋታ ተጀምሮ እስኪያልቅ ድረስ ጸዴ ቫይብ ማሳለፍ ትችላላችሁ። ገባችሁ? ያም እንደ አንድ ኮንተንት ይሆናችኋል ብዬ ስለማመን ማለት ነው። አንድ አይነት ብትሆኑ ግን ይደብራል። ስለዚህ ትናንትና ብሩኬ የሃይሚን ፕራንክ ለመመለስ ቤቱን በአንድ እግር ነው ያቆመው። ቤተሰብ በቃ በአንድ እግር ነው ያቆመው።
እንዴ በጠበጠው እኮ ቤተሰብ አይታችኋል። እኔ የምር ይህን ሰዓት ላይ እውነት ትክክለኛ ምክንያት አቅርብ ሲባል ምን ሊል ነው እያልኩ እያሰብኩ ነበር። እና ምክንያቱ እንኳን እንትን አላለም ማለት ሚፍታ ራሱ ማሾፍ ጀመረ እኮ ራሱ ውጣ ምናምን ማለት ጀመረ። ስለዚህ ይሄ ፕራንክ ከሽፏል ብሩኬ። እኔ እንደኔ ሃይሚ ካረገችው ፕራንክ አንፃር ያንተ የከሸፈ ፕራንክ ነው። ስለዚህ ደህና ነገር አስበ በጣም በቃ ማለት የምርም ሊያስደነግጥ የሚችል ግን እዛው የሚነገር ማለት ነው አስደንግጠህ ምናምን በቃ ወደ ቀጣይ ምዕራፍ የሚያልፍ ማለት ነው። እዛው አስደስተሃት ወይ የሆነ ነገር ጋብዘሃት ምናምን እንዲያልፍ የሚያደርግ ፕራንክ ማሰብ አለብህ። ቤተሰብንም የሚያስተምር ኦዲየንስንም የሚያስተምር። ምክንያቱም ትናንትና ብሩክና ማለት ሃይሚና ሚፍታ በጣም ሙድ እያያዙብህ ነበር። በቃ ፕራንክነት ስሜቱ አልመጣም። የምር እኔ መጥቷል ብዬ አላምንም። ምክንያቱም በቃ እኔ እናንተ እንውጣለት ሚፍታ ይኖርበት ምናምን እያለችው ነበር። ሚፍታ ደግሞ እኔ አልወጣም እያለ እየገገመ ነበር። ይሄ ፕራንክ ሰርቷል ብዬ ባላምንም ብሩኬ እንደተቀበለውና የማንቸስተር ደጋፊ መሆን እንደምትችል ስላወጀ ደስ ብሎኛል። ገዝቶላት ቢሆንም መለያ ምናምን ለራሱ ይሆናል። ገባችኋ? ያንን መለያ ሃይሚ ያስራው ማየት ስለማንፈልግ ማለት ነው። እሷ ሁሌም ቀያዮቹ ነች። ስለዚህ ቀያዮቹን አትንካ ብሩኬ። አንተ ራስህ ልበሰው ከፈለክ ያንን ምናምን የፈለከው ማድረግ ትችላለህ። እና በተረፈ ልላችሁ የምፈልገው ነገር የዩ ጉዳይ ቡሰው እዚህም ሀገር ያላችሁ መንገድ ላይ ስታገኙ የምትጠይቁኝ ሰዎች ካላችሁ ያላችሁ ሰዎች ምናምን ለእናንተም እንደምላሽ ነው። የዩን ጉዳይ እናስይዘዋለን፣ ጥጉንትን እናስይዘዋለን። ብዙዎቻችሁ እንደውም ኮሜንት ስር የሱ አይደለም የቢኒ ራሱ አይደለም የዛኛው ነው ምናምን እያላችሁ ነው። ቤተሰብ አትሳሳቱ። ልጁ የቢኒና የቢኒ ነው ማለት እዛ ጋር አንድ ቪዲዮ ላይ መጥቶ የሱ ነው ስለተባለ ምናምን እንዳታምኑ። ልጁ የቢኒና የቢኒ ነው። ከጀማሩ ጀምሮ ይሄ ነገር ብሩክ ልጅህን እንደዚህ አድርግ ምናምን ካንተ ነው ያረገዝኩት ብላ መጀመሪያ ሰሞን ራሱ ስትል እኔ እየተናገርኩ ነው። ፍቅረኛዋ ቢኒ ነው፣ ከቢኒ ጋር እስከዛሬ ድረስ አልፈታችም ምናምን እያልኩ ነበር። ይሄ ቻናል ላይ ላይሆን ይችላል ሌላ ቻናል ላይ ብዬ ነበር። ገባችሁ? ስለዚህ ልጁ አሁንም ስቲል ነው ያልገባችሁ ሰዎች፣ ለሌላ ሰው ነው ብላችሁ የምታስቡ ሰዎች የቢኒ ነው። ከቢኒ ጋር ቡታጀራ አይደለችም ያለችው፣ ቤተሰብ ያለችው እዚህ ቅርብ የቡታጀራ ጎረቤት የሆነች ቡይ የምትባል ከተማ ውስጥ ነው እየኖረች ያለችው። ለጊዜው እየታረሰች ያለችው ፋሚሊዎቿ እዛ ስላሉ፣ የምትኖረው ግን እዚህ ነው። እዛ ከቢኒ ጋር በጣም እንደልባቸው እየሆኑ እንዳሉ ምናምን ደርሰንበታል። አሁን እዛ ያለው ኦዲየንስ ሊኖር ይችላል። አሁን ብሩክና ሃይሚ ምናምን እነሱን ችላ ብለው ያው ቁጥር ብዛት ያለው ኦዲየንስ ያለው ወደ ውጭ ሀገሩ ምናምን በቃ ወደ ሌላ ሀገር ነው። ወደዚህ አካባቢ ሳይሆን አብዛኛው ኦዲየንስ ክፍል ያለው ወደዛ ነው። እዚህ ያለውን የኦዲየንስ ክፍልን ናቃርገው ተወት አድርገው የራሳቸውን እንትን እያካሄዱብን ነው ብዬ አስባለሁ። ከቢኒ ጋር ደህና ጊዜ እያሳለፈች እየተዝናናች ፏ እያለች ነው ያለችው። ገባችሁ? ፏ እያለች ዘና እያለች እሷ እዚህ ጋር የብሩክና ሃይሚን ደስታ ግን መንፈግ አትችልም። ለይታ ሊሆን ይችላል፣ ለየትኛውም ዓላማ ሊሆን ይችላል። ከፈለግሽ የሆነ አንድ ልጅ ማሳደግ ይከብደኛል ካልሽ የሆነ ነገር ይሰብሰብልሽ ካልሆነ እንጂ የሰውን ህይወት አበጥብጭ እንዴ። እርዱኝ አንድ ነገር ነው። ልጅን ማሳደግ አልችልም ደገፍ አድርጉኝ አንድ ነገር ነው። የልጆቹን ህይወት ደግሞ መበጥበጥ ሌላ ነገር ነው። አንቺ እዚህ ጋር ህይወትሽን የልጁን አባት እያወቅሽና ከልጁ አባት ጋር ጥሩ ጊዜ እያሳለፍሽ እዛ ጋር ብሩክና ሃይሚ መበጥበጥ አይቻልም። ይሄ የማይመጣ ነገር ነው። ስለዚህ እዩ እኔ ብዙዎቻችሁ አሁን ሐሳብ ያቀረባችሁ ነበር እንዲህ ብታረግ ምናምን ልጁን ወስደህ ብታጣራ ልጁን ወስደህ እስኪ ምን እንደምታመጣ እንያት ምናምን ስትሉ ነበር። ያ ነገር እኔ አስፈላጊ ነው ብዬ አላስብም። ግን ደግሞ ካቀድንበት በጣም ቀላል ተራ ነገር ነው። እኔ ቤቷን ከሙሽ ጋር ሄጄ አይቼዋለሁ። ሙሽና እኔ ሄደን ጠይቀናታል። ብዙዎቻችሁ አይታችሁታል ያንን ቪዲዮ። እኔና ሙሽ ጠይቀናታል ቤቷ ድረስ ሄደን የጠየቅናትን ቤቱን እናውቀዋለን ምናምን እዛ ኃይል ጨምረን ሄደን ልጁን ይዘን መውጣት የሚያቅተን ነገር አይደለም። ገባችሁ? በጣም ቀላል ነገር ነው። በጣም ተራ ነገር ነው። ስለዚህ ልጅሽን እንደዚህ አሁን ወደ ለመሙት ልጅሽን ወስዶ ማስመርመር ልጁን ካንቺ ማራቅ ልጅቷን ምንም የማታውቅ 16 ቀን ልጅ እንደዛ ማድረግ ስላልፈለግን ነው። ገባሽ? ይሄንን ቢያንስ ተረጂ። እዚህ ጋር ታግሱ የሚሰማሽ ፋሚሊ የብሩክና ሃይሚ ጨርቃ ፋሚሊ ያን ነገር ስለማይፈልግ ነው። በመውለድሽ እንኳን ወለድሽ ምናምን ሲሉሽ ነበር፣ ሲያበረታቱሽ ነበር። ግን አንቺ መተሽ እዚህ ጋር ትላንትና ምናልሽ ኮሜንት ላይ የማይሆን ነገር እየተሳደባችሁ ነው። ተው ምናምን ምን እንድትባይ ፈልገሽ ነው? ያኔ መሰለ ፍቅር ያኔ መሰለ ጥሩ ፍቅሮችን እየበጠበጥሽ ዓለማቸውን እንዳያዩ እንዲጣሉ ምናምን እያደረግሽ አንቺ ጥሩ ኮሜንት አልተጻፈልኝም ብለሽ ማሰብ በጣም ከባድ ነው። አንቺ ወጥተሽ በይፋ ልጁ የብሩክ አይደለም
እስከዛሬ ብሩክና ሃይሚ ለበጠበጥኩበት ከልብ ይቅርታ እንድታደርጉልኝ እፈልጋለሁ ብለሽ እግራቸው ስር ተደፍተሽ ይቅርታ ብትጠይቂ የትኛውም ቤተሰብ ነው የሚያበረታታሽ። ጨረቃ ፋሚሊ እንዲህ ነው፣ በቃ እንዲህ ነው። ለጠላት ቦታ የለውም። ገባሽ? ጠላትን አያበረታታም። ጠላትን ካበረታታ ለምን ጨረቃ ፋሚሊ ሆነ? ለምን የብሩክና ሃይሚ ቤተሰብ ሆነ? ስለዚህ የብሩክና ሃይሚ ቤተሰብ የሆነው በምክንያት ነው። የብሩክና ሃይሚ ጠላት የኛም ጠላት ነው፣ የጨረቃ ፋሚሊ ጠላት ነው። ጠላት ደግሞ ሁሌም ታገዩያለሽ እንጂ ጠላት እንደ እንትን ጉያሽ ስራ አታቅፊውም። ገባሽ? አታስገቢው። እና አንቺ ጥሩ ነገር እየጠበቅሽ ምናምን ይገርሙኛል። እኔ ጥሩ ነገር ጻፍ ኮሜንት ስር ምናምን መጥፎ ነገር የምትጽፉ ሰዎች ረፉ ምናምን ስትይ በጣም ገርሙኛል። ማንነሽ አንቺ? እንዴ ጥሩ ነገር የሰሩት ራሱ እኮ እነ ማስተር አብነት በይ ምናምን ኮሜንታቸውን ገብተሽ በጣም ነው የሚነቆሩት። ገባሽ? በጣም ይነቆራሉ። ሌባናችሁ ለራሳችሁ ነው፣ ግማሹ ለራሳችሁ ነው ምናምን ይባላል። ያ መልካም የሚሰሩት እንኳን ማለት አረላ አንቺ እዚህ ጋር የሚያምር ፍቅር ለመበጥበጥ ደፋ ቀና እያልሽ ሌት ተቀን እየሰራሽ ጥሩ ነገር መጠበቅሽ በጣም የሚያስገርም ነው። ህሊና ቢስ ነሽ እንዴ እንድል ነው ያደርገኝ ያን ቪዲዮ ሳይ። ስለዚህ አሁን የሆነ እንደዚህ ጣጣ ምናምን ማብዛት አያስፈልግም። ሁሉም ንቆሽ እያለፈ ነው። በቃ መንገዱን እየሄደ ነው። ብሩኬም ሃይሚም መንገዳቸውን ንቆሽ ነው እየሄዱ ያሉት። ስለዚህ አንቺ መተው ነው ያለብሽ። በቃ ይሄን ነገር መፍታት ነው ያለብሽ። እና ጨረቃ ፋሚሊ ምን ማድረግ እንደሚችል ታውቂያለሽ። እስቲል ነው ብዙዎቻችን ልጅሽን ብለን ነው እስካሁን እያለፍን ሸራሽ ያለን ወደ ሌላ እርምጃ ላለመግባት እየሞከርን ነው። ላንቺ ልጅ ብለን ነው። ስለዚህ አድቢ አረፊ። ስለዚህ ብሩኬም ጥሩ ሐሳብ ጥሩ ፕራንክ ይዘህ እንደምትመጣ ተስፋ አለን። ሁላችሁም ጨረቃ ፋሚሊ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። ሰብስክራይብ የሚለው ነገር ደግሞ ይሰመርበት። ሰብስክራይባችን እያደገ አይደለም፣ እየጨመረ አይደለም። መብዛት አለብን። በቃ ፋሚሊ እንግዲህ ለዛሬ ያዘጋጁላችሁ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስካገኛችሁ ድረስ ጨረቃ ፋሚሊ ይመቻችሁ።